ሳሚ ተስፋ ልሰጥ አልፈልግም። ልቤ ተጎድቷል። በሰዓት አንተ የምታስበውን አይነት ግንኙነት መጀመር አልችልም። ይሄን የምነግር ደግሞ ራስ ወዳድ መሆን ስላልፈለኩኝ ነው። ይሄን ሁሉ ነገር የምታደርገው ምናልባት ከወደደችኝ ብላ ከሆነ ከዚህ በላይ አንድ ቃል እንዳትናገሪ። እኔ አንቺ ወደድሽኝ አልወደድሽኝ ለእኔ ምንም ልዩነት የለውም። አንቺን መጠበቅ ግዴታዬ ነው። አመሰግናለሁ ሳሚ። በማላችን ለመግባት እየሞከርክ ነው? ምን እያደረግህ ነው? እገልሃለሁ። ምን ለማድረግ እየሞከርክ ነው? ማን ስለሆንክ ነው አንተ ሰው ነው? ትሰማኛለህ? ሳሚ ባለው ለቴ ማንኛችሁም ካደረጋችሁልኝ ነገር በላይ እሱ ትልቅ ነገር አድርጎልኛል። ለህይወቱ ሳይሳሳ ከጎኔ ይቆማል። ይገባሃል? ብሌን የኔ ውድ ነገሮችን በተለየ አቅጣጫ እያየሻቸው እኮ ነው። በፍቅራችን ተስፋ አትቁረጪ። ለዚች ትንሽ ነገር ብለሽ እኔ ልከጂኝ ነው? ትንሽ ነገር? ምን ነው ትንሽ ነገር? ከቃል ጋር መተኛት ነው ትንሽ ነገር? ብሌን እኔ ምንም ነገር አላደረግኩም። ምንም አውቆ ነገር እኮ የለም። ትሰማኛለህ? እኔ እሱ አይመለከተኝም። ሁሉም ነገር አብቅቷል። እሺ ወደ ኋላ መመለስ አልፈልግም። በቃ ተወኝ። የኔ ውድ አላበቃም። ስለተነደርሽ ነው እንደዛ የምትናገር። ስትረጋጊ ሁሉንም ነገር ይገባሻል። ተረጋግቼ አስቤበት ነው የወሰንኩት። ብሌን የኔ ፍቅር እባክሽ እንደዚህ አትሁን። እኔ እኮ ዳግም ነው በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽው ነው። የፈለገ ነገር ይሁን አንተ ምን አገባ? የኔና አንተ ነገር እኮ አብቅቷል። በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔና አንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ አይደለም። እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር። ብሌን እባክሽ ዳግም ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ። በቃ ይበቃል። በቃ ከዚህ አፍጥነው ከዚህ ጥፋ። በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛል። የዘመናት ናፍቆቴ ጉድለቴ አንቺን አግኝቼሻለሁ። እናቴ አገኘሁሽ። እናቴ አግኝቼሻለሁ። ምናሽ ምንድን ነው ያልሽው? ብሌን በስተመጨረሻም እንግዲህ ደስታዋን መቋቋም አልቻለችም ማለት ነው። ቀጥታ ወደ ሰላም በመሄድ እንግዲህ በጣም ደስተኛ እንደሆነች እና እስከ ዛሬ እሷን ፍለጋ አብራት እየኖረች እሷን እናቷን ፍለጋ በጣም ብዙ ጥረት እንዳደረገች በስተመጨረሻም ስታገኛት በጣም ደስተኛ እንደሆነች እጅጉን በጣም እያነባች ማለት ነው። ሰላም በተኛችበት እሷ ፍቅሯን እየገለጸች ነበረ። ግን ደግሞ ሰላም ነቅታ ምንድን ነው የምትዩ? ምንድን ነበር ስትዩ የሰማሁሽ እናቴ ምናምን ስትይ ሰምቼሽ ነበረ በማለት እንግዲህ ብሌንን ስታናግራት ነበር። ብሌን ደንገጥ ብላ እንባዋን በማባበስ አይ ምንም ማለት አይደለም በማለት የሆነ ነገር ፈልጌ ነበረ፣ የሆነ ነገር ትዝ ብሎኝ ነው፣ እናቴን አስታውሼ ነው በማለት እንግዲህ ተኝተሽ ስላየውሽ ነው በማለት ሌላ ያልሆነ ምክንያት ነበረ ለሰላም እየሰጠቻት ማለት ነው። እና ሰላም ግራ ተጋብታለች። በነገራችን ላይ ስለ ሰላም ፍላጎት እንዲሁም ደግሞ ከዚህ በፊት ማለት ነው ለራሷ የብሌን ፍላጎት ምንድን ነው? አንቺ እናቴ ብትሆኝ እንዴት ደስ ይለኝ ነበረ፣ አንቺስ ልጄ ብትሆኝ ምን ያክል እኔ ደስ ይለኝ ነበረ። አንቺ እኮ በጣም ጥሩ ልጅ ነሽ፣ ልክ እንደ ልጄ ነሽ። ከፊት የማስታውሳት ልጄ ራሱ ልክ እንዳንቺ ነች በማለት በጣም በስርዓት እንዳደገች እና ስነ ምግባር እየተሞላች እንደሆነች ስለ ብሌን ስትናገር ነበረ። በስተመጨረሻም እንግዲህ ሳሚ እውነቱን ተናግሯል። ታሪክ ነው የሰራው በነገራችን ላይ ሳሚ ማለት ነው። ለሳሚ በጣም ባለውለታዋ ነው ለብሌን ማለት ነው። ምክንያቱም ለብዙ ዓመታት ስትፈልገው የነበረችውን ማለት ነው እናቷን ስላስገኛት ወይንም ደግሞ ስለነገራት ቀላል ነገር አይደለም። አቶ በኃይሉ የሆነ ነገር አድርጎት ቢሆን ሳሚን የሆነ ነገር አድርጎት ቢሆን በእርግጠኝነት አሁንም ማለት ነው ቃል ሚስጥሩን ታውቃለች። እንዲሁም አቶ በኃይሉም ነገሮቹን እንደዚህ እንዲሆን ያደረገው ራሱ ማለት ነው በደንብ ስለሚያውቅ እያንዳንዱን ነገር እውነቱን መደበቅ እንጂ እውነቱን አውጥቶም አያውቅም ማለት ነው። ስለዚህ
በጣም የብዙዎችን ግፍ ያለበት እንዲሁም ደግሞ በራሱ በእህቱ በሰላም ያራራ አቶ በኃይሉ ምንም አይነት ነገር ቢመጣ ለብሌንም ምንም እንደማይራራ የታወቀ ጉዳይ ነው ማለት ነው። አቶ በኃይሉ አባቱ ራሱ ከዚህ በፊት በጣም አቶ በኃይሉ ክፉ እንደሆነ እንግዲህ ሲናገር ሰላምም ስትናገር ነበር። ምክንያቱም ለካ አባቴ ያን ሁሉ መሬት ለአንተ ያልሰጠ አንተ በጣም መጥፎ ሰውና ክፉ ሰው ስለሆንክ ነው፣ ይህንን ጸባይህን አይቶ ነው እንደዚህ ያደረገ በማለት እንግዲህ ሰላምም አቶ በኃይሉን ስትገልጸው ነበረ ማለት ነው። እና በስተመጨረሻም እንግዲህ ብሌን በጣም ያሳዘነች ፓርት ላይ ምንድን ነው ሳሚ ጋር በነበረችበት ሰዓት ላይ ስለ እናቷ ከነገራት በኋላ ማለት ነው አቶ በኃይሉና የአቶ በኃይሉ ግለሰብ ማለት ነው ሲመጡ እናቴን ሳላገኛት ሳላቅፋት ሳልነግራት እውነቱን እዚሁ ልሞት ነው በማለት ስትናገር እውነት ለመናገር በጣም ነበር ያሳዘነች ማለት ነው። ግን ደግሞ ራሱ እንግዲህ ሳሚ ማለት ነው በጣም ጎበዝና ጠንካራ ነው፣ ራሱን መከላከል የሚችል ወንድ ነው ማለት ነው። ስለዚህ ያው የመጣውን ግለሰብ እንዲሁም ዘርሮት ማለት ነው ራሱንና ብሌንን አድኗል ማለት ነው። ሲቀጥል ደግሞ ስላለው ነገር ራሷ ብሌንና እንዲሁም ደግሞ ሳሚ እያወሩ ባሉበት ሰዓት ነበረ ዳግም የመጣው። እንዴት በዚህ መጥፎና አረመኔ በሆነ ሰው ላይ ተቀይርኛለሽ? እኔና ያንቺ ፍቅርስ እንደዚህ በቀላሉ የምንለያይ ነው እንዴ? ለምንድን ነው እንደዚህ ያደረግሽው? በማለት እንግዲህ ዳግም ብሌንን በጣም ብዙ ነገሮችን ሲላት ነበረ። የኔና ያንተ ጉዳይ ከዚህ ላይ ያበቃል፣ ምንም አይነት የፍቅር ግንኙነትም የለንም፣ በቃ አቁመናል። ከቃል ጋር አብረህ አድረህ እንዴት አይንህን በጨው አጥበህ መተህ እኔን ትከራከረኛለህ? ለምንስ እንደዚህ ታደርጋለህ? ሲጀመር አላቅህም፣ አታቀኝም። ከዚህ በኋላ ምንም አይነት ግንኙነት እኔ እናንተ የለንም በማለት እንግዲህ በሳሚ ፊት ለፊት ማለት ነው ስትናገረው ነበረ። ሲቀጥል ደግሞ ሳሚ ከብዙ ነገር ያወጣኝ ህይወቱን አደጋ ላይ በመጣል እንዲሁም ደግሞ በጣም ብዙ ነገር ያደረገልኝ ነው። ስለዚህ ከዚህ በኋላ እሱን እንድትናገረው በፍጹም አልፈልግም። ሂድልኝ፣ ከዚህ ሂድልኝ፣ ማየት አልፈልግም፣ አሁኑ ቀጥል፣ ሂድ እያለች እንግዲህ ያው ዳግምን እየገፈተረች ማለት ነው እንዳባረረችው ሁላችንም ያየነው ጉዳይ ነው። ሳሚ ፊት ለፊት ዳግምን እንደዚህ ስትናገረው እጅጉን በጣም ነበር ደስ ያለው። ምክንያቱም ዳግምና እንዲሁም ደግሞ ብሌን እንደሚዋደዱ እንደሚፋቀሩ እሱም ያውቃል ማለት ነው። ስለዚህ በፊት ለፊቱ እንደዚህ አዋርዳ ከሳሚ ፊት ለፊት ስለተናገረችው ሳሚ ደግሞ እጅጉን በጣም ደስ ብሎታል። ሲቀጥል ደግሞ ዳግም እንዲያይኝ በማለት እንግዲህ ብሌንም እቅፍ አድርጓታል ማለት ነው። እና ዳግም ወዲያውን ነበር እየተመለሰው ማለት ነው። ሲቀጥል ደግሞ ብሌን የተናገረችው ነገር አለ። ይህን ሁሉ ነገር የምታደርገው ምናልባት ትወደኛለች ታፈቅረኛለህ ብለህ ከሆነ ሳሚ ተሳስተሃል። እኔ ላንተ ምንም አይነት ቦታ የለኝም። ሲቀጥል ደግሞ አሁን ልቤ ተሰብሯል። በቃ ምንም አይነት ነገር በፍቅር እሺ ትለኛለህ ብለህ እንዳታስብ በማለት እንግዲህ ተናግረው ነበረ። ሳሚም ምንድነው ያላት? እንደዚህ አይነት ነገሮችን ከዚህ በኋላ እንድታወሪ አልፈቅድልሽም። እኔ ስለወደድሽኝ ወይንም ደግሞ ስለማትወጂኝ አይደለም ይህን ነገር ማድረግ የፈለኩት። በቃ እኔ ከወደድኩሽ ካፈቀርኩሽ በቂ ነው። ሲቀጥል ደግሞ ሌላው ቀስ ብሎ የሚቀጥል ጉዳይ ነው። አንቺና እናትሽን የመጠበቅ ግዴታ አለብኝ በማለት እንግዲህ እናቷንም ማለት ነው ሰላምንም እንዲሁም ደግሞ ራሷን ብሌንን እንደሚጠብቃት አሁንም ከጎኗ እንደሆነ ቃል ገብቶላታል ማለት ነው። በነገራችን ላይ ቃል ያደረገችው ነገር እጅጉን በጣም ጥሩ ነገር ነው። ለመጀመሪያ ጊዜ ጥሩ ነገር ሰርታለች ማለት ነው። ምንድን ነው ያደረገችው ነገር? ከወይዘሮ ገነት ላይ እንግዲህ የአቶ በኃይሉ የሚፈልገውን እንዲሁም የወይዘሮ ገነትን የባሏን ፋይል ማለት ነው አንጭልኝ በማለት ቃልን ልኳት ነበረ አቶ በኃይሉ። እሱን ካመጣሽልኝ በእርግጠኝነት የፈለግሽውን ነገር አደርግልሻለሁ፣ የግድም ማንጣት አለብሽ፣ ካላመጣሽ ደግሞ እገልሻለሁ። ከነሱ ቤት መኖርሽና ከነዳግም ቤት መኖርሽ ለእኔ በጣም ጠቃሚ ነው። ሲቀጥል ደግሞ ያ ፋይል ደግሞ ለእኔ በጣም የምፈልገው ፋይል ነው፣ ፈጠን ብለሽ እንድታመጩ ፈልጋለሁ ባለው መሰረት ማለት ነው አቶ በኃይሉ። በመጨረሻም እንግዲህ ቃል ያንን ፋይል ይዛ ወደ አቶ በኃይሉ በመሄድ ፋይሉን ሰጥተው እንዲሁም ተደስቶ ተቀብሏት እሷንም ደግሞ ከአቅም በላይ የሆነ ገንዘብ ሰጥቷት ነበረ። ግን ደግሞ ያደረገችው ነገር እንግዲህ ቃል ምንድን ነው ያው
ፋይሉን ቀይረዋለች ማለት ነው። ምክንያቱም ከላይ ያለው ስለ በኃይሉ ቢያወራም ማለት ነው ውስጥ ያለውን ፋይሉን ግን አውታ መልሰዋለች። ምክንያቱም ወይዘሮ ገነት ለምናታለች፣ እባክሽን ልጄ ይህንን ፋይል ወስደሽ ለአቶ በኃይሉ እንዳሰጭው፣ ምክንያቱም ልጄን ይገልብኛል፣ እኔንም ይገልብኛል። እሱ ፋይል በጣም ለእኔ ጠቃሚ ነገር ነው፣ እባክሽን አትወሰጂው። በተለይ ዳግምን የምትወጂው ከሆነ ዳግምን ከአደጋ ላይ አትጣዩ በማለት እንግዲህ ለምናት ነበረ ማለት ነው። ስለዚህ ከዚህ በላይ የምወደው የማፈቅረውን ሰው መጉዳት የለብኝም በማለት እንግዲህ ቃል ያንን ፋይል መልሳ ለወይዘሮ ገነት ሰጥታለች ማለት ነው። በነገራችን ላይ ወይዘሮ ገነትም እጅጉን በጣም ነበር ደስ ያላት ማለት ነው። ምክንያቱም ያ ፋይል ለእሷም ህይወት እንደገና ደግሞ ለልጇ ማለት ነው እጅጉን በጣም አስጊ ስለሆነ ማለት ነው እና ስለመለሰችላት እጅጉን በጣም ነው ደስ የሚለው። እንግዲህ አቶ በኃይሉ አሁንም ማለት ነው አሁንም ሌላ ነገር ውስጥ ነው የሚገቡ። በነገራችን ላይ እንግዲህ እንደምንም አድርጋ ማለት ነው ብሌን ትክክለኛ ልጅ የራሷ የሰላም መሆኗን መንገር አለባት። ካለዚያ ደግሞ አቶ በኃይሉ የሆነ ነገር ነው የሚያደርጋት። ስለዚህ አመነቻትም አላመነቻትም ሰላምን ማለት ነው መናገር አለባት። ከተናገረች በእርግጠኝነት አታምናትም፣ ግን ደግሞ ምንም ይሁን ምንም መናገር አለባት ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት እስኪ በኮሜንት ላይ ጻፉ ለማለት እወዳለሁኝ። መልካም ጊዜ ተመኘውላችሁ።